እየሄዳችሁ ማልፈለግበት ቤትና እኔ ለለሁበት ቤት አትጻፉ። እኔም ጀማል ምንም ነገር የለም። ፍቅረኛ ማቾች አልነበርንም። እሱ የዛ ሰዓት የሚሄደው የራሱ የሆነ ቦታ አለ ነገር እሷን ግን የሆነ ነገር ያደርጋል። በቃ በዛባችሁን ነገር ከሆነ የምታረጉት ይሄ ልትበቀሉ እንጂ ያረገችው ነገር ስተት ነው። እንደውም ያተጎዳው ያለ ሰው ደግሞ ህግ ያለበት ሀገር ነው፣ በህግ ይጠይቀኝ። ዳርሴት ግን ቲክቶክ ለምንድን ነው ለሁለት ሴቶች ብቻ ወጥቼ ስም ጠርቼ ይቅርታ እንድል የተፈለገው? ሰላም እምወዳችሁ እንዴት ቆያችሁኝ? ተመልሻለሁ ማለት ነው። አሁንም የነ ጆርዲ ጉዳይ በጣም ብዙ ሰዎች እየተወዛገቡበት ሐሳባቸውን እየሰጡበት ይገኛሉ። ቀጥሏል ማለት ነው። እኔ በዛ ጉዳይ ላይ የተሰማኝ ነገር አስተላልፍ ያለው ተናግሬ ያለው። በነገራችን ላይ በእንጀራው አትምጡ ስንል የነበረው እዛ ነገር ላይ አንድ ጊዜ ሪሙቭ ከተደረገች መመለስ አትችልም፣ ባክ ማድረግ አትችልም። እንደገና አይቻልም። ቲክቶክ ላይ ምናምን ታዘጉባት ምን ብትሉባት መመለስ ትችላለች፣ ችግር የለውም። ለዛ ነው በእንጀራ ገመዷ ላይ እባካችሁ አትምጡ፣ አትፍረዱባት፣ በልጇ ላይ አትፍረዱ፣ በእሷ ላይ አትፍረዱ፣ በህይወቷ ላይ ረዳት በሌላት ሰው ላይ አትፍረዱ የምንለው ለዛ ነው። ከዛ በተጨማሪ ደግሞ የነ ግምጃይና ቦቸራ ጉዳይ በጣም ብዙ ደጋፊዎች ያሏቸው፣ በጣም ብዙ የሚቆረቆሩላቸው ሰዎች ያሏቸው ልጆች ናቸው እና ምን ተፈጥሮ ነው ድራማ ነው የሚል ነገር መጥቷል እና እሷም በጣም እንዳዘነች የሚያሳዩ ነገሮች አሉ። ምን ተፈጥሮ ነው የሚለው ነገር አብረን እዚሁ እናያለን። የምናውቀውንም ሀሳባችንን ኮሜንት ሴክሽን ላይ እናስቀምጣለን። እኔም የታዘብኩትን የምለው ነገር ይኖራል። ቀጥታ ወደ ቪዲዮዎቹ እንግባ። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ጀምሩ። ወደ ጉዳዩ እንግባ፣ እንመለሳለን። የሚረዳኝም የለም። ስለዚህ ግን እንዲህ ብቻ ነው ማለት የምችለው። ለምንድን ነው ለሁለት ሴቶች ብቻ ወጥቼ ስም ጠርቼ ይቅርታ እንድል የተፈለገው? ለምንድን ነው ቤተሰብ? እውነት ይሄን ነገር ደፍቼባታለሁ ያልኩትን ንግግር እነዚህን በጣም እንግዲህ በቪዲዮ ምናምን እንደተባለው እምልበት ርዕስ ሆኖ ነበረ። ቤተሰብ እውነት እንደዛ ነበረ? ለምንድን ነው ለሁለቱ በጣም እንደዚህ ሆነው? ሊያ ምንድን ነው የሰማችሁ? ምንድን ነው ያወቀችው? ምን ላይ ደርሳ ነው? ምን ታወጣለች ተብሎ ነው ዩቱባን እስከ ማስጠፋት ደረጃ ከዛም ደግሞ እስር ቤት እስክትገባ ድረስ በእሷ ላይ እንራመዳለን። ግን የገረመኝ ነገር ጆርዲ የረሳሽው ነገር ያቺ ያልሽኝ አንደኛዋ ሴት ከነ ጥፋቷ ምን ቆምላታለን ብለሽ ነበር። ሊያ ሴት አይደለችም እንዴ? እኔ ሴት አይደለም? ለምን ከነ ጥፋት ያልቆምሽልኝም ቆመሽልኛል ይቅርታ ብለሽ ቪዲዮ እንደምሰራና እነዚህ ልጆች ይቅርታ እንድላ ሁለቱም ደግሞ አለ ይቅርታ ከኔ ይቅርታ ማግኘት ያለባቸው ሴቶች እንደዛ ብያልኩት እንደዛ ተደፋ ይደፋል ምናምን ያልኳትን ሴት ነው እንጂ ለነሱ ምንም ይቅርታ የሚያስብል ነገር አላደረኩም። ምክንያቱም አጠገቤን ያሉት ጎኔን ያሉት በፈለጉበት እርምጃና መንገድ መምጣት ይችሉ ነበረ። ግን እነሱ ምንም ያሉት ነገር የለም። እናንተ ናችሁ እያጨዋችሁት ያላችሁ። ሴቶችን ዩኒቨርሲቲ ውስጥ እያለች እየነካካች ይቀፋል፣ አትንኪኝ፣ በቃኝ፣ ተይኝ እያለቻት ዩ ላይክ ሚ አይደለም አይ ላይክ ዩ ላይክ ሚ ነው የምትላት። ራሱ ላክልኝ፣ አሳያችኋለሁ፣ አሰማችኋለሁ። ማተር ያደርጋል፣ የሰዎች ማንነት ማተር ያደርጋል። ተመልሼ ስገባ ተቀበለኝ፣ እኔ በዚሁ በውስጥ እልክላለሁ። እሺ አስገባለሁ በላይ። ኦኬ ጠይቅኝ፣ ሞመንትን አሰማችኋለሁ። አንድ በአንድ እንሄዳለን። እንትኑ ጎይ እሺ እኔ የሰማሁትን በዛውም ልናገር ነው። እንደ የሊያ ሾው ብዬ የማስበው ኮንቴንቷ እንደ ዌንዲ ዊሊያምስ ሾው ይመስለኛል። ሺ ጀስት ጎስ አውት ዜር እና የምታወራውን ነገር ታወራለች፣ ስለሰው ታወራለች፣ በቃ እና ላይፏን ትኖራለች። ሊያን ግን ታርጌት ያደረጓት ይመስለኛል። ብዙ ወንጀል የተሰራ ነገር አለና እሱን ለመሸፈን ነው ይባላል። አይ ዶንት ኖ ጂጂ ታውቂ ይሆናል። ግን ይሄ ነገር እያለ ሁለቱን ልጆች ብቻ ወተሽ ለምን ስፔሲፊክ እነሱን ይቅርታ በይ። ጂጂ ምንድን ነው የምታውቀው? ጠይቃት። የምታውቂ ከሆነ ብዬ ነው። ሰሞኑን ሲወራ ነበር የ12 ዓመት ልጅ ጃኒ ከወለጋ ይዛ ሄዳ የሞተች ልጅ ጎንደር ላይ የሞተችው ተደርጋ አሁን ጎንደር ላይ የሞተች 12 ዓመት። ስለሱ ጉዳይ ደን ወሬ እንሄድበታለን። ምክንያቱም እንሄድበታለን በጣም ይሄን መንግስትን ስለምንጠይቅ መንግስት ወርቅ የምታመጣውን ነገር ኖ ወርቄ ብቻ አይደለም እኮ ይሄ ብዙ ሰው እኮ ነው ያሉት። ሌላም ሰው ብቻ ሳይሆን ሞመንት ምን መሰላችሁ? አንድ ያዳምጡ። ይሄ ሁሉ ጉዳይ ቆይ ቪዲዮ እናዳምጠውና ሞመንት ጠብቂ። ምክንያቱም እዚህ ውስጥ ስለምታነሳው ከዛ በኋላ ይሄ ሁሉ የተነሳ ማንና ማንን ለመደበቅ እንደሆነ እኮ ያስታውቃል። ይሄ ሁሉ ሊያ ላይ እየታገሉ ሊያ ላይ እኮ የወረዱባት ጃኒንና ዋንቲያ በሚለው ታዳምጣላችሁ። እዚህ ጋር እኮ በጃኒ ምክንያት ነው። ለምን ጃኒ እነ ጃኒ ግሩፖች ጎንደር ላይ የሆነ የተፈጠረ ነገር አለ። በአጠቃላይ ሚዲያ ላይ ያለን ሰውን አንቋሽን ነው፣ ሰውን ሰድበን ነው ቪው የምናገኘው። እስኪ ጸሎት የሚያደርጉ ስለ ሃይማኖት የሚያስተምሩ የሆነ ነገር መልካም ነገር የሚያስተምሩ ሰዎች ጋር ስንት ሰው ነው የሚቀመጠው? 10 ሰው፣ 5 ሰው፣ 20 ሰው እንኳን አይሞላም። ለምን እሷ ብቻ ትጠፋለች? ለምን ጥላቻን ይዛችሁ እሷን
አንዷን ብቻ ከሰው ላይ እየተናገረችው ነገር አለ እንደ ብሔር ከመጣችሁ እኔ ጋር በጣም እላፊ አንስማማም፣ ግን እኔ አካውንቷ ይዘጋልልን። ከሷ የባሰ እሷ ላይ ስንት ዘመቻ አልተዘመተባትም? ሴት ልጅ አይደለችም? ለሴት ልጅ ነው አይደል የምትቆረቆር? ያውም ህፃን ልጇ ሁሉ አልተሰደበችባትም? እሺ የሷ ሴት ላይ አይደለም? የሷ ብልት አይደለም? የሷን ቪዲዮ አልለቀቅንም? እንደ ሴት አንገቷን አላስደፋናትም? የሷ ቪዲዮ እንደዚህ ይሄን ነካሽ ይሄን አደረግሽ ይሄን እየተባለች አልተደረገችም? በጣም ያሳፍራል። እኔ ሳይድ ይዛችሁ አንድ ጥላቻ ብቻ ስላላችሁ ሳይድ ይዛችሁ አንድን ሰው ብቻ ለማጥፋት አትሄዱ። በሀሳብ ሞግቷት ይህን ይመስላል። እስኪ ወደ ሌላኛው እጅግ እያነጋገረ ስላለው ጉዳይ አይተን እንመለስ እስኪ። እኔም ጀማል ምንም ነገር የለም። ፍቅረኛ ማቾች አልነበርንም፣ በደንብ አይደለንም፣ አልነበርንም። ይኸው ማምላክን ማልዋሻችሁ ሀቅ ይሄ ነው። በቃ እግዚአብሔርን ልጅ አቦካው ለራት አይበቃም ይሏቸዋል። ይሄ ነው እንግዲህ ሹጣም አንተ እኔ ለፈልፋለሁ እሱ የሚውት አድርጎ ነው እንደሚያወራኝ። የፈጣን አድርጌህ ነበር። ለምን የሚውት አደረከኝ እንዴ? ቆይ እውነቱን ልንገራቸው ብዬ ነው። አንዴ እስከመቼ ይወሻል? ምን ብለው ነው እንዴ? እንዴት እውነቱን መናገር ምን አይነት ነገር ነው? አይ እና ሙክታስ ማርያምን ያራዳ ልጆች ከሆናችሁ ማለት ነው በቃ ህይወቷን አትበጠጡት። እሺ አሁን ተው። አረብ ሀገር ተነስታ የመጣችው በድራማ ነው ጋይስ፣ በድራማ ነው። ምን የሚያገናኘው ነገር አለ ከኔ ላይፍ ጋር? እኔና ማርያምን የምሬን ነው ጋይስ፣ እየዋሸኋችሁ አይደለም። እኔና እሷ መሀል ምንም አልነበረም። እግዚአብሔር ምስክሬ እንዴ። እና ሰው ደግሞ ህይወቱን አይኖር እንዴ? ሁሉም ድራማ መጨረሻ አለው። በቃ የተቋጨ እኔና እሷ ድራማ አይደለም። ይሄ ደግሞ ላይፍ ነው። እሺ እሷ የምትለውን አሳያቸዋለሁ። ፍቱ እንዴ። እሷ ከምትናገረው ነገር የምንረዳው ነገር ነው። እኔ እኮ በዝምታዬ ብዙ ነገር እየመለስኩላችሁ ነው። አይታያችሁም እንዴ? በዝምታዬ እኔ መቀባጠር አለብኝ እንዴ? ብዙ ነገር እየመለስኩላችሁ። በቃ እንደ ወንድ ልጅ ነው አሞቴ። ማውራት ሳይሆን መስራት ነው የምፈልገው። እየሄዳችሁ ማልፈለግበት ቤትና እኔ የሌለሁበት ቤት አትጻፉ። በቃ ማልፈለግበት ቤት እናንተ እየተመረጣችሁ ብሎክ የምትደረጉበት ቤት አትጻፉ። ሄዳችሁ ስሜን እምትወዱ ከሆነ ከዚህ አለው በቃ እኔ ተገባ ነው። ከዛ ዘመሄድ ትችላላችሁ። እሺ በማርያም በመቤቴ በኪዳነ ምሕረት በእናታችሁ የኔ ስም አትጻፉ። ሄዳችሁ በቃ ያኔ እኔ ቪዲዮ መስራት ከጀመርኩ ምን ዘመኔ። እኔ እሷ ኢትዮጵያ ሳገባ በፊት የሚጣሉበትን ኬዝ ነው ያውቃለሁ። በነገራችን ላይ እኔና እሷ በሆነ ነገር ተቃይመን ብዙም አንቀራረብም ነበር። ነገር እንትን ላይ ዝሙር ላይ በነበረ ሰዓት እኔ ጋር ዝም ብለን ወንድሟ ኦርሰም ሲንግ ነው ቤተሰብ ነው እና ከዛ ደብሮኝ ብዙም አላወራትም። ይሄ ነገር ሲጀምር አውቃለሁ፣ ግን ላይቭ ላይ ብዙ ጊዜ እከታተላታለሁ በፌክ አካውንት የምታደርገውን ማለት ነው። ምን ይደረጋል እሱ ከሌላ ቦታ የሆነ ሰዓት ሌላ ፕሮግራም የነበረው ሰዓት ላይቭም አይገባም፣ አይደውልላትም። የዛን ሰዓት ድምጃዬ ትናደዳለች፣ ትበሳጫጫለች፣ ምናምን ትላለች። ከዛ ምን ይፈጠራል መሰለህ? የሆነ ፍቅር አለ። ሌሎቹ ልጆች እነሱ የእሷ ደጋፊዎች አሉ፣ ፋሚሊዎች አለ፣ እነሱ ይበሳጫጫሉ። እንደውም እሷ ነው የሚያጽናኗት እውነት ለመናገር እሱ የዛን ሰዓት የሚሄደው የራሱ የሆነ ቦታ አለ ድንገር። እሷን ግን የሆነ ነገር ያደርጋል። በቃ በዛ በዚህ ብሎ ያስተባብልና ይታረቃታል። ሴት ሞኝ ናት፣ አንዳንድ ጊዜ ያተላልላታል። እኔ በጣም የምከታተለው። ከዚያ ይሄ ነገር እያለ አዲስ አበባ ገቡ። አዲስ አበባ ሲገቡ ልክ እንደ አሞራ ሆኖ ነው የተቀበሏት። ሲቀበሏት ራሱ አቀባበሉን በደንብ እያየሁት ነው። በቃ የሆነ ይለያል እኮ ግንባር ማንበብ ትችላለሁ ማለት እሱ ያለው ፍቅር ዝም ብዬ ሳነበው ነበር በሰዓቱ። የሆነ ማስመሰል ፍቅር አለ አይደል? የማስመሰል ማቀፍ ያፋታል፣ የማስመሰል መደባደብ ይደባደባታል፣ የማስመሰል ብዙ ነገሮችን ሲያሳይ ነበር አክት። አይ እንደው ሜሪ እኮ ተበላች እያልኩ እኔ በጣም ራሴ ጋጣላ ነበር። ከዚያ ይሄ ሆኖ እያለ መጨረሻ ላይ እንደዚህ አይነት ድራማ ሆኖ ስታገኘው በጣም 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 ነው እኔ ከምንም በላይ ነው መፈጠርን እንዳሱ የጠላሁት። ሰው እንደዚህ አይነት እርኩስ ከሆነ ቢያንስ ይችል ልጅ ከዚህ ሀገር እንኳን ሀገር ለቃ ሄደችው ቢያንስ በእኔ ፍቅር ነው ብሎ አለማሰቡ ይሄ ነው እንደ ከተማ ልጅነት።
የከተማ ልጅ እንደዚህ ነው። በነገራችን ላይ የእሱ አራዳነት ከተሜነት ሴት ልጆችን ምናልባት እንደዚህ ያልገባቸውን ሴት ልጆች ምናምን አታሉ እንደዚህ መስመር ማሳት ደግሞ አይደለም። ልጅቱ አገሯን የገባችው ከሀገሯ ተመልሳ በምታውቀው መንገድ ትመጣለች። ችግር የለውም። በፍቅር ተሸውዳ ሊሆን ይችላል። ፍቅር ደግሞ ማንንም ሰው ያታልላል። ይሄ ምንም የሚያስገርም ነገር አይደለም፣ የምንገረምበት ጉዳይ አይደለም። ግን ከዚህ በኋላ የሚቆምረውን ቁማር ማቆም አለበት። ትናንትና እግዚአብሔርን መድኃኔዓለምን ሚስት አይደለችም እኔ እና እሷ የተገናኘ ነው በዚህ አይደለም ሲል ነበር። አሹንም ሲጠይቀው አሹ እኔ እና እሷ ትዳር ነበረን እንደ ሚስቴ ናት እንደ እያለ ሲጠይቀው ነበር። ሲያስመስል ነበር። ያም ባንዴ እንትን ቆሻሻ ነው። ያ ለማይ ስለሆነ ነው። ከዚያ በመቀጠል ደግሞ አሹ በሰከረ ሙር መጥቶ ያን ያክል ጥንብር ኩሷን አውጥቶ ሲሰርባት በጣም በሚያሳዝን ሁኔታ እንደዛ ሲያዋርዳት ነበር። ያኛው አሹ ነገራችን ላይ ሰውን ለመሳደብ ደንቆሮ መሆን አይምሮ አለመስራት ብቻ በቂና በቂ ነው። ሰውን የሚሳደብ ሰው ማንም ሰው ቢሆን ቅንጭላታችን ብዙ ይሰራል ብለን እንዳታስብ። ድንቁርናችን ነው ክፍታፍ የሚያደርገን ማለት ነው እንጂ ይቺ ልጅ ከሱ በምንም አታስብ። ካሹ በምንም አታስብ። አሹ ግን ሙድ ያዘባት አራዳ ሆኖ እሷም አራዳ ሆነችበት በሰዓቱ። ዝም ብላ ጨረስክ ብላ ውረድ ብላ ነው ያወረደችው። በቃ ሌላ ምንም አላለችም። ጨረስክ ውረድ በቃ አራዳ መሆኔ ነው። እሱ ግን አልተባነነብኝም መስሎታል። በመናገስቴው ምን አለ ማንጋ ነው ጋይስ የሆነ ቤት ላይ ገብቶ አየሁትና አረ ወሪ ግምጃን አስቀየምኳት እየገለፈጠ ማለት ነው። ምናባን እንትና ማን ነው ኮስተር ጋር ገብቶ ማለት ነው። የሆነ ገልፍጦ ምናምን ይችን ነበር ነው የሚጠበቋት። እንደዚህ እንደሚል በደንብ አውቂያታለሁ። ፊት ነው ገባ። ከዛ እንደዛ ብሎ አመሳሰለ። ዛሬ መጨረሻ ላይ እግዚአብሔርን ሚስት አይደለችም ታውቃላችሁ ብሎ ባሏ ደግሞ ባለተባለው ደንቆሮ ማይም ሰገጤ ሬሳ የመጨረሻ ቀሽም ቡቼ የሚባልማ ምን አይነት በነገራችን ላይ የሰውን ህይወት እኮ አታውቀውም ባባ። እንደዚህ አይነት ሰዎች አሁን ከኋላ ታሪኩ እንግዲህ ከሚናገሩት ነገር ላይ ምን ታዘባችሁ ብትሉ ሁለት ተቃራኒ ጾታ የሆኑ ቤስት ፍሬንድ መሆን አይችሉም የምንለው ለዚህ ነው። ምክንያቱም ወይ አንደኛቸው ሳይፈልጉ ሳያስቡት፣ ያለዛ ደግሞ ሁለቱም ፍቅር ውስጥ ይገባሉ። የሆነ ታይም ላይ ያልሆነ ነገር ይጀምራሉ ሳይፈልጉ ማለት ነው። ገብቷችኋል? እዚህ ሰው ጋር እንደዚህ አይነት ግንኙነት በፍጹም ልጀምር አልችልም ብለህ ውስጥ እያመነ ግን ሳታስበው ትገባለህ። እሷ ጋር የተረዳሁት ነገር ምንድነው ደግሞ ምን አለች? እኔ የተጎዳሁትን ጉዳት እኔ ነኝ የማውቀው። እሱ ምንም አልመሰለው ይምላል። ምንም ኑሮኛ አቅም እንደዚህ አይነት ግንኙነት ጀምሬ አላውቅም እያለ ፈታ ብሎ ይምላል፣ ይቀልዳል፣ ይጫወታል። እሷ የተጎዳሁትን ጉዳት እኔ አውቃለሁ ትላለች። እኔ ነኝ የማውቀው፣ ሰማኝ ስሜት እኔ ነኝ የማውቀው። ከዛ በተጨማሪ ደግሞ የማልፈለግበት ቦታ በደንብ ስሙ፣ የማልፈለግበት ቦታ እየሄዳችሁ ስለዚህ ያ ሰው አይፈልጋትም ማለት ነው። እንደማይፈልጋት ተረድታለች፣ አዝናለች ማለት ነው። የማልፈለግበት ቦታ ሄዳችሁ ኮሜንት አትጻፉ እያለች ነው። እንግዲህ ይሄን ይመስላል። ወይ እሷ ብቻዋን ነው የምትወደው፣ ያለዚያ የሆነ ነገር አለ። ያልተስማሙበት ነገር ደግሞ እሷ ከውጭ ሀገር ድረስ ድራማ ልሰራ ነው የመጣችው። ድራማ ልሰራ ነው አቀባበል እንደዛ ሲያደርጉላት የነበረው የሆነ ነው። ወይ ሳይጀነጅናት ቀርቶ ነው አልጀነጀናትም እና ነው ዝም ብሎ ድራማ እንስራ ብሏት ነው የመጣችው። ተጀናጅነዋል ልጆቹ። ምንም አይነት ድራማ የፈለገው ቢምል አሁን በቃ በውሸት የሚምለው ሰው በዝቷል። በነገራችን ላይ አላቅም፣ እርግጠኛ ሆኜ መናገር አልፈልግም አልችልምም። ግን የሆነ ነገር ሳይኖር ከዛ ሀገር ድራማ ለመስራት አትመጣም። እሷ ጋር የሆነ ፍቅር እንዳለ ያስታውቃል። እባካችሁን ጥንቃቄ አድርጉ። እንደው እኔ በጣም እያሳዘነኝ ነው። አሁን በተለይ አንዳንድ ሴቶች በቃ ስትወዱ በቃ ራሳችሁን ችግር ላይ የምትጥሉትን ነገር እባካችሁ ጥንቃቄ አድርጉ። እኔ ብቻ የምታውቁትን ነገር እናንተም የታዘባችሁትን ነገር ኮሜንት ላይ አስቀምጡልኝ። ወደ በሌሎች ጉዳዮች እንመለሳለን። ይመቻችሁ።